በያላችሁበት የዓለም ዳርቻ ሁሉ የተከበረ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ቀን ወደ እናንተ እንዲደርሱ የተመራረጡትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ርዕሰ ጉዳዮችን በማሻገር እንጀምራለን። በወልቃይት ጠገዴ ጦሩ ለግዳጅ መዘጋጀቱ ተገለጸ። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባን አድርጓል። የዚህን ዜና ዝርዝር ይዘናል። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል አሉ ጀነራል ጆን መንዲ። የዚህን ዜና ዝርዝርም በዝርዝር የምንመለከተው ነው። የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውን እንዲሁም ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅን እንዲሰርዙ ሂዩማን ራይትስ ዋች አሳሰበ። ሙሉ ዝርዝር ዘገባው አብራችሁን ከቆያችሁ የሚደርሳችሁናል። ሪፐብሊካኖች በአብላጫ የያዙትን የአሜሪካ የሕግ መወሰኛ ምክር ቤት ዶናልድ ትራምፕ የኢራንን ጦርነት እንዲያቆሙ የቀረበውን የውሳኔ ሀሳብን አጸደቀ የሚለው ከውጭ የያዝነው ነው። ቀደም ብለን ያደረስናችሁ ለዛሬ ዕለተ ረቡዕ ወደ እናንተ እንዲደርሱ ካጠናቀርናቸው ዋና ዋና መረጃዎቻችን መካከል አበይት ርዕሰ ጉዳዮቹ ናቸው። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቆይታችሁን በማድረግ ዜናውን ትጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ስንመለስ በዝርዝር ወደምናየው እናልፋለን። ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍን። በወልቃይት ጦሩ ለግዳጅ መዘጋጀቱ ተገለጸ። የሰሜን ምዕራብ ዕዝ ዋና አዛዥ ጀነራል ብርሃኑ በቀለ በወልቃይት ጥብቅ ወታደራዊ ስብሰባን አድርገዋል። በስብሰባው ኮሎኔል ደመቀን ጨምሮ በአማራ ክልል ስር የተዋቀረውን አስተዳደር የሚመሩት አመራሮች እንደተገኙም ነው የተገለጸው። በተጨማሪም በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ የሆኑት ዶክተር አማኑኤል ፈረደ፣ የምዕራብ ዕዝ ዋና አዛዥ ብርጋዴር ጀነራል አማረ ባታ፣ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ተሳታፊ ነበሩ። በወልቃይት ቀጠና የህወሓት ኃይሎች ጥቃት ሊከፍቱ ይችላሉ በሚል በሚሰጋበት በዚህ ወቅት የተደረገው ይህ ስብሰባ በወቅታዊ የጸጥታ ሁኔታዎች ዙሪያ ትኩረት ያደረገ ምክክር ማድረጋቸውም ነው የታወቀው። የዞኑ የሰላምና ጸጥታ ምክትል ኃላፊ የሆኑት አቶ ጌታቸው ሙልጌታ የባዕዳ እንዲሁም የባንዳ የሚል መነሻ ጽሑፍን እያቀረቡ ሲሆንም በጽሑፋቸውም ጠላት ሲሉ የጠሩት ኃይል ከውስጥ እንዲሁም ከውጭ ኃይሎች ጋር በመሆን ሀገር ለማፍረስ እየሰራ ነው የሚለው ውንጀላን አቅርበዋል። በዚህ ስብሰባ ላይም በአካባቢ ያለው ኃይል ለግዳጅ መዘጋጀቱም ነው የተገለጸው። ለግዳጅ የተዘጋጀ የፖሊስና የሚሊሻ ኃይል በበቂ ሁኔታ አለ የተባለ ሲሆንም በግዳጅ ያሉ የሚሊሻ አባላት የተሰጣቸውን ግዳጅ በአግባቡ እየተወጡ ነው የሚል ግምገማም ቀርቧል። ጀነራል ብርሃኑ በቀለ በበኩላቸው ቀጠናው የተለየ ቀጠና እንደሆነና ልዩ ትኩረት ተሰጥቶ ስራ መሰራት ይጠይቃል ሲሉ ነው የገለጹት። በአራት አቅጣጫዎች የከበበንን ጠላት ብቻውን አስቀርተነዋል አሉ ጀነራል ጆን መንዲ። ዝርዝር ዘገባው እንደሚከተለው ተጠናቅሯል።
የህወሓት ጀነራሎች እንዲሁም ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ድቤ ድለቃቸውን ጆሮን ቢነፍጋቸውም በግድ በጦር ሜዳ ሊማግዱት በየአደባባዩ እናሸንፋለን ፉከራቸውን እያሰሙ ነው። ከትግራይ ጦር አዛዦች መሀል አንዱ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መንዲም በወይን ሚዲያ በኩል የተለመደ ክስ እንዲሁም የናሸንፋለን ፉከራቸውን አሰምተዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላለፍን በጣጥሰነ ብልጽግናን ብቻውን አስቀርተነዋል ሲሉም ተደምጠዋል። ትላንት ተባብረው የዘመቱብንን ኃይሎችን በታትነን በቀጠናው አዲስ አሰላለፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ብለዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብረው የዘመተብንን ጠላት ብቻውን አስቀርተን የራሳችንን አሰላለፍ ፈጥረናል ብለዋል። በዚያም ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥ እንዲሁም በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦችን መፍጠር ችለናል ያሉት ጆን መንዲ አዲስ አሰላለፍ ፈጥረናል የሚሉት ጽምዶን ነው። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸመው የሻዕቢያ ኃይል ጋር አብረው መሰለፋቸውን እንደ ስኬት መጥቀሳቸውም አስተዛዛቢ ሆኗል። ጀነራሉ ሲቀጥሉም ይህ አሰላለፍ የትግራይ ህዝብ ለህልውናው በከፈለው ዋጋ የተፈጠረ አዲስ አሰላለፍ ነው ሲሉም ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦችን ባለቤትነት ለህወሓት ሰጥተዋል። በጦርነቱ ህልውናችንን ማረጋገጥ ብቻ ሳይሆን አካባቢያችንን በህልውናችን ላይ የሚፈጥረውን ተጽዕኖና ህልውናችንን ለማጥፋት የሚያደርጉትን መሰባሰብ በስኬት በትነናል ያሉት አሁን ላይ ደግሞ ፈጥረናል ያሉትን የጠላት አሰላለፍ ለውጦችን ተጠቅመው መመት ላሉት ትግል ትልቅ አቅም ፈጥሮልናል ብለዋል። የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውን እንዲሁም ተቃዋሚዎች እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ ሂማን ራይትስ ዋች አሳሰበ። ዝርዝር ጥንቅሩ እንደሚከተል ይቀርባል። የሰብአዊ መብት ተሟጋቹ ባወጣው መግለጫ መሰረት ህወሓት ረቂቅ አዋጁን ያወጣው በፌዴራል መንግስቱ የተሾመውን የክልሉን አስተዳዳሪዎች ከስልጣን ወርዶ ከኤርትራ ብሔራዊ የውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብሏል። የሂውማን ራይትስ ዋች የአፍሪካ ምክትል ዳይሬክተር የሆኑት ላትራ ባድር የትግራይ ተወላጆች ከ2 ዓመት አውዳሚ ግጭትና ካስከተለው መዘዝ ገና እያገገሙ እንደሆነ ጠቅሰው የክልሉ ባለስልጣናት አሁን ባለው የፖለቲካ ውጥረት ሳቢያ ሲቪሎች ወታደራዊ አገልግሎት እንዲሰጡ ማስገደድና ጎን ለጎን ደግሞ የግዳጅ ምልመላውን የሚታቹትን መቅጣት ያለባቸውን ብለዋል። የትግራይ ህዝብን ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣውን አዋጅ በሚል ርዕስ የተዘጋጀው ረቂቅ ሰነድ ላይ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግረኛ ከምንጮቹ ያረጋገጠው መረጃ ጠቁሟል። በረቂቅ አዋጁ ላይ የመጀመሪያ ክፍል አንቀጽ 5 ላይ እድሜ እንዲሁም ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪን ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይንም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይንም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 ብር እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆንም ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎች እንዲሁም ከመብት ተሟጋቾች ውዝግብ እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል ኤኤፍፒ መዘገቡ ይታወሳል። በሳውዲ አረቢያ የምህረት አዋጅን ከተሰጣቸው ዜጎች መካከል የመጀመሪያዎቹ 320 ተመላሾች አዲስ አበባ ገቡ። የፌዴራል መንግስት በውጭ ግንኙነት ፖሊሲው ለዜጋ ተኮር ዲፕሎማሲ በሰጠው ከፍተኛ ትኩረትና ባደረገው ተከታታይ የዲፕሎማሲ ጥረት በሳውዲ አረቢያ ስር ላይ የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ ተጠቃሚ መሆን ችለዋል። ከነዚህ የምህረት አዋጅ ከተሰጣቸው ዜጎች መካከልም የመጀመሪያዎቹ 320
ኢትዮጵያውያን ወደ ሀገር እንዲመለሱ መደረጉ ነው የተገለጸው። ተመላሾቹ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ፣ አምባሳደር ብርሃኑ ጸጋይ አቀባበል አድርገውላቸዋል። ይህ የዲፕሎማሲ ስኬት ሊመዘገብ የቻለው የውጭ ጉዳይ ሚኒስትር በሪያድ የሚገኘውን የኢፌድሪ ሚስዮን እንዲሁም በጅዳ የሚገኘው ቆንጽላ ጽሕፈት ቤት በቅንጅት በማስተባበር ባከናወነው ሰፊ የዲፕሎማሲ ንቅናቄ ነው። መንግስት የዜጎቹን ክብርና ደህንነትን ለመጠበቅ የጀመረው ይኸው የዜጋ ተኮር ዲፕሎማሲ ቁርጠኝነት በውጭ ሀገራት ለአስቸጋሪ ሁኔታዎች የተጋለጡ ዜጎችን መብት በማስከበር ረገድ ሀገራዊ አቅምን በተግባር ያሳየ መሆኑን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በዚሁ አጋጣሚ መንግስት ህብረተሰቡ ህገወጥ የሰዎች አዘዋዋሪዎችን በማህበራዊ ሚዲያ በሚያሰራጩት የሐሰት ማታለያ ድርጊት ሳይደለሉ ከህገወጥ የውጭ ሀገር ጉዞ ራሱን እንዲጠብቅም ጥሪን አቅርበዋል። ከዚህ ጋር ተያይዞም ዜጎችን ለችግር የሚዳርጉ ህገወጥ የሰዎች አዘዋዋሪዎችን በህግ ተጠያቂ ለማድረግ የተጀመሩ የተቀናጁ ጥረቶች ተጠናክረው እንደሚቀጥሉ ነው መንግስት ያስታወቀው። ከብልጽግና ፓርቲ ጋር የጀመርነውን የልማት የሀገር መንግስት ግንባታ ተግባርን አጠናክረን እንቀጥላለን አለ የጋራ ምክር ቤቱ። በምርጫው አሸንፎ መንግስት ከሚመሰረተው ብልጽግና ፓርቲ ጋር የተቀናጁ የልማትና የሀገር መንግስት ግንባታ ስራዎችን አጠናክሮ እንደሚቀጥል የሐረሪ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ይፋ አድርጓል። ተጨማሪ አለን። የጋራ ምክር ቤቱ ሰብሳቢ ወይዘሮ ሀሰነት ሙሴ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ውጤት መሰረት 7ኛውን ጠቅላላ ምርጫ የብልጽግና ፓርቲ በአብላጫ የምክር ቤቶች መቀመጫ አሸንፏል። ሰብሳቢዋ ህዝብ ይሆነኛል ብሎ ለመረጠውና አሸናፊ ለሆነው የብልጽግና ፓርቲ እንዲሁም በምርጫው ተሳትፎ በምክር ቤቱ ወንበር ላገኙ የፖለቲካ ፓርቲዎች በጋራ ምክር ቤቱ ስም እንኳን ደስ ያላችሁ መልእክትን አስተላልፈዋል። የህዝብን የሉዓላዊነት ስልጣን ያረጋገጠውን የምርጫ ሂደት የተሰጠውን የህዝብ ድምጽና የተመዘገበውን የህዝብ ድል የሚያከብሩ መሆናቸውንም ሰብሳቢዋ አክለው ገልጸዋል። የጋራ ምክር ቤቱ ቀደም ሲል በሰላምና የልማት ስራዎች፣ በዲሞክራሲ ስርዓት ግንባታ፣ በሪፎርምና በሌሎች ስራዎች ከመንግስት ጋር ተባብሮ ሲሰራ መቆየቱን ወይዘሮ ሀሰነት አስታውቀዋል። በቀጣይም የጋራ ምክር ቤቱ በምርጫ አብላጫ ድምጽ ካገኘውና መንግስት መስርቶ ሀገር ከሚመራው ብልጽግና ፓርቲ ጋር የተጀመረውን ዘርፈ ብዙ ስራዎችን በተሻለ መልኩ እንደሚያስቀጥልም ተናግረዋል። ብልጽግና ፓርቲ በሀገሪቱ በርካታ የልማትና የህዝቡን ተጠቃሚነት እያደረጉ ስራዎችን ማከናወኑንም ጠቁመዋል። በቀጣይም ለሀገር የሚጠቅም እውቀትና ክህሎት ያላቸውን እንዲሁም በምርጫ ሂደት እድሉን ያላገኙ አባላትን የማካተት ስራ እንደሚከናወን ጠይቀዋል። እንዲሁም የፖለቲካ ፓርቲዎች የጋራ ምክር ቤቱን በቁሳቁስ የማጠናከር እንዲሁም ለአባላቱ አቅም ማጎልበት ላይ የድጋፍ ስራ እንዲከናወንም መልእክታቸውን አስተላልፈዋል። ተቀጥሮ ከሚሰራበት ድርጅት ውስጥ የ18 ሚሊዮን ብር ተሽከርካሪን በመሰወርና አካሉን በመበታተን የሸጠው ግለሰብ ከነግብረ አበሮቹ በቁጥጥር ስር ዋለ። ዋና ተጠርጣሪ ወንጀሉን የፈጸመው በአሽከርካሪነት ተቀጥሮ ከሚሰራበት ቦሌ ክፍለ ከተማ ወረዳ 3 አካባቢ ከሚገኝ አንድ የኮንስትራክሽን ድርጅት ውስጥ መሆኑ ተገልጿል። ተጠርጣሪው ተባባሪ ከሆኑት ግለሰቦች ጋር በመመሳጠር ግምቱ 18 ሚሊዮን ብር የሚያወጣ ሃይሉክስ ፒካፕ ተሽከርካሪን ከድርጅቱ ይዞ በመውጣት ከአንድ ግለሰብ ጋር በ600 ሺህ ብር ለመሸጥ መስማማቱ ነው የታወቀው። ዋና ተጠርጣሪው ቀደም ብሎ የሽያጩን ቀብድ 110 ሺህ ብር በመቀበል ከግብረ አበሮቹ ጋር በመሆን አዳማ ከተማ ላይ የአሽከርካሪውን አካል በመበታተን በአንድ መጋዘን ውስጥ አስቀምጦት እንደነበርም ፖሊስ አስታውቋል። የወንጀል ድርጊቱን ሲያጣራ የነበረው በቦሌ ክፍለ ከተማ ፖሊስ ዋና መምሪያ የአደይ አበባ ስታዲየም አካባቢ ፖሊስ መምሪያ ሲሆን ከሀገር መከላከያ ሰራዊት ከብሔራዊ መረጃና ደህንነት እንዲሁም ከአዳማ ከተማ ፖሊስ ጋር በመቀናጀት ባደረገው ክትትል በወንጀሉ ተሳታፊ የሆኑትን በአጠቃላይ 7 ተጠርጣሪዎችን ከነ ኤግዚቢቱ በቁጥጥር ስር መዋሉ ነው የተገለጸው። በሆርሙዝ ወሽመጥ ስር ተቀብራ የነበረችው የኢትዮጵያ ኤምቪ ጊቤ መርከብ ከወራት ውጥረት በኋላ የመጣች ነው። በመካከለኛው ምስራቅ በአሜሪካ፣ ኢራን እንዲሁም እስራኤል መካከል በተቀሰቀሰው ውጥረትና የጦርነት ስጋት ሳቢያ በሆርሙዝ ወሽመጥ ላይ ተገዳ ቆማ የነበረችው ታዋቂዋ የኢትዮጵያ መርከብ ኤምቪ ጊቤ በመጨረሻ ሙሉ ጭነቷን ይዛ ወደ አጎራባች ጅቡቲ ወደብ በሰላም መጓዝ መጀመሯ ታውቋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ባወጣው መረጃ መሰረትም የጉዞ
የጉዞዋ ዝርዝር ሁኔታ እንደሚከተለው ተቀምጧል። መርከቧ በአሁኑ ወቅት የኦማንን ባህረ ሰላጤ ቀጠናን በሰላም አቋርጣ ጉዞዋን ቀጥላለች። ካለችበት ፍጥነትና የባህር ላይ ሁኔታ አንጻር መጪው ጁን 28 ቀን 2026 ከምሽቱ 2 ሰዓት አካባቢ መዳረሻዋ ወደ ሆነ የጅቡቲ ወደብ ትገባለች ተብሎም ይጠበቃል። ኤምቪ ጊቤ የኢትዮጵያን የክብር መገለጫ ስትሆንም በዓለም ዙሪያ በሚገኙ 347 ዓለም አቀፍ የወደብ መዳረሻዎች ላይ የኢትዮጵያን ሰንደቅ ዓላማ በኩራት ከሚያውለበልቡ መርከቦቻችን መካከል አንዷ ናት። የቀጠናው አለመረጋጋት በፈጠረው ከፍተኛ ውጥረት ውስጥ ሆነው ስራቸውን ያከናወኑት መርከበኞችም ትልቅ አክብሮት ተችሯቸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እየደረሰ የሚገኘውን ቀን መሃል ዜናችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። ግሩም መኖሪያ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ከአሜሪካ ጋር በተደረሰው ስምምነት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችል እንዲሁም ይህንን የምታደርግ ከሆነ ከዓለም አቀፉ ሕግ ጋር የሚቃረን ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ተናገሩ። ማርኮ ሩቢዮ ይህንን ያሉት ኢራን እንዲሁም ኦማን በሆርሙዝ ወሽመጥ በኩል ስለሚደረጉ የባህር ላይ ጉዞዎች እንዲሁም ከሚሰጠው አገልግሎት ጋር ያሉ ወጪዎችን በተመለከተ ውይይት ማድረጋቸውን ተከትሎ ነው። ሁለቱ ሀገራት ኦማን ውስጥ ካደረጉት ውይይት በኋላ በወጡት የጋራ መግለጫ መሰረትም በውጭ ጉዳይ ሚኒስትሮቻቸው አማካኝነት የጋራ ግብረ ኃይል በመመስረት ከተጎራባች ሀገራትና ከሚመለከታቸው ወገኖች ጋር ምክክር እንደሚያካሂዱም ገልጸዋል። ኢራንና ኦማን ከአሜሪካ ጋር በተደረሰው ስምምነት ተግባራ ላይ ለመመካከር ባደረጉት ውይይት ሀገራቱ በወሳኙ የባህር መተላለፊያ ላይ ያላቸውን ሉዓላዊነት ተከብሮ በዓለም አቀፍ ሕግ መሰረት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነትን ለማረጋገጥ ያላቸውን ቁርጠኝነትን ለመግለጽ እየታለመ ነው። አሜሪካ እንዲሁም እስራኤል በኢራን ላይ ጥቃት ከከፈቱበት ከየካቲት ወር መጨረሻ አንስቶ እስካለፈው ሳምንት ድረስ የሆርሙዝ ወሽመጥ በኢራን ዝግ ተደርጎ የቆየ ሲሆንም አሜሪካ ደግሞ በኢራን ላይ የባህር ላይ እገዳን ጥላ ቆይታለች። ሪፐብሊካኖች በአብላጫ የያዙት የአሜሪካ የሕግ መወሰኛ ምክር ቤት ትራምፕ የኢራንን ጦርነት እንዲያቆሙ ያቀረበውን የውሳኔ ሀሳብን አጸደቀ። ትራምፕ ያለ ምክር ቤት ፍቃድ ወታደራዊ እርምጃ መውሰድ እንዳይቀጥሉም ውሳኔ ተላልፏል። ብዙ ሪፐብሊካን እንደራሴዎች ከዲሞክራቶች ጎን በመቆምም ውሳኔው 50 ለ48 በሆነ አብላጫ ድምጽ ጸድቋል። በሰኔ ወር መባቻ ላይ የአሜሪካ የሕዝብ ተወካዮች ምክር ቤት ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያግድ ውሳኔንም ማሳለፉ ይታወሳል። ውሳኔውን ያሳለፉት 215 ለ208 በሆነ ድምጽ ሲሆንም 4 ሪፐብሊካኖች ጦርነቱን በመቃወም ዲሞክራቶችን ተቀላቅለዋል። በወቅቱ የዋይት ሀውስ ባለስልጣን በበኩሉ የተኩስ አቁም ላይ በመደረሱ የአሜሪካ ወታደሮች እንደሚወጡም ለቢቢሲ ገልጸዋል። ውሳኔው የጸደቀው 2 ሪፐብሊካን እንደራሴዎች በምክር ቤቱ ስላልነበሩ እንደነበር ማክለዋል። የምክር ቤቱ ውሳኔ ተምሳሌታዊ ሲሆን በሁለቱም ኮንግረሶች ቢጸድቅም እንኳን ለትራምፕ ተልዕኮ እንደ ሕግ አይተገበርም።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተረቡ ወደ እናንተ እንዲደርሱ ያዝናቸውን የቀን መረጃዎቻችንን አበቃን። አብራችሁን ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ በታበቃው ሰናይ ቀን ተመኘን።